እዚህ በኋላ ቅዳሜን ከሰዓት ለመስራት ወደ ስቱዲዮ አልገባም። ወደ ስቱዲዮ ማህተብ ማውለቅ አለበት። ማውለቅ ነበረኝ ቆይታም ከስራ ይልቅ ካለቃ ጋር መሞዳሙድ ላይ ያተኩራል። ስራመደው እንደማልመለስ ያወኩኝ ነበር። ኢቢኤስ ቲቪ ለጋዜጠኛ መቅደስ ደበሳይ ከባድ ማስጠንቀቂያ ሰጠ። መቅደስ ደበሳይ ክስ ተመሰረተባት። ለመቅደስ ደበሳይ የሰጣት ማስጠንቀቂያ ምንድነው? ክስ እንዲመሰረትባት ያደረገው ጥፋቷስ ምን ይሆን የሚለውን ዝርዝር መረጃዎች አጠናክረን ይዘናል። ሰላም እንደምን ቆያችሁልን? በአገር ውስጥም በውጭም የምትገኙ የጎጆ ሾው ቤተሰቦቻችን እኛን ተቀዳሚ ምርጫችሁ ስላደረጋችሁን ከልብ እናመሰግናለን። ቻናላችን ወቅታዊና አዳዲስ መረጃዎችን፣ አዝናኝና አስተማሪ መረጃዎችንም ወደ እናንተ የሚያደርስ ቻናላችን ነው። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ የዘወትር ቤተሰብ ሁኑ። እንዲሁም የለቀቅናቸው ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን በመጫን አብራችሁን እስከ ፍጻሜው ዝለቁ። በቀድሞ በኢቢኤስ በአሁኑ ደግሞ በአባይ ቲቪ ተወዳጅነትን ያተረፈችው ጋዜጠኛ መቅደስ ደበሳይ ከሰሞኑ አንዳች አስደንጋጭ የሆነ መረጃዎች እየወጡባት ይገኛል። ይህንንም ዘርዘር አድርገን ወደ እናንተ የምናደርሳችሁ ይሆናል። መቅዲን በኢቢኤስ እጅግ አዝናኝ በሆነ መንገድ ፕሮግራሞችን ስትመራ እናውቃታለን። እሷ የሌለችበት ዝግጅት የማይደምቅ እስኪመስለን ድረስ ከትወና እስከ ዘፋኝነት እንዲሁም ደግሞ በቁም ነገሩ ረገድ የተለያዩ ዝግጅቶችን በብቃት መርታ አስደምማን ተወዳጅነትን በማትረፍ ከልባችን ታትማ ቀርታለች። ከኢቢኤስ የወጣችበት ጉዳይ እጅጉን አነጋጋሪ ሆኖ ከርሞም ነበር። ይህ የተለያዩ አጓጊና ትኩስ መረጃዎችን ወደ እናንተ የሚያደርስ በመሆኑ ዛሬም እንደተለመደው ሁሉ መቅደስ ደበሳይ ፍርድ ቤት እንድትቆም ያደረጋትን አስደንጋጭ የሆነ ጉዳይ በዝርዝር ልንገራችሁ። መቅዲ ስብሰባ ረግጣ ያለቃዋን ትዕዛዝ ጥሳ በመውጣቷ ከስብሰባው ቀን በኋላ ምንም እንዳልተፈጠረ ወደ ስራ ገበታዋ ለመመለስ ባቀናችበት ጊዜ ከበር ላይ እንድትመለስ መደረጉ ይታወቃል። ከዛም ከወጣች በኋላ ብዙም ሳትቆይ በአባይ ቲቪ ተከስታ ጥሩ ይዘት ያላቸውን ዝግጅቶች እያዘጋጀች ትገኛለች። ከአባይ ቲቪ በተጨማሪም በራሷ ዩቲዩብ ቻናልም ዝግጅቶቿን እየለቀቀች ብዙ እይታንና ተወዳጅነትንም አትርፋለች። ከኢቢኤስ ስትወጣ አብዛኛውን ሰው ኢቢኤስ በቃለት አከተመለት፣ መቅዲ የቤቱ ድምቀት ነበረች። አሁን እንግዲህ ያለ መቅዲ እንዴት ሊሆን ነው? እይታው መቼም እንደ ድሮ መሆን አይችልም የሚሉና ብዙ የተለያዩ አስተያየቶችም ተሰንዝረው ነበር። በሌላ ጎን ደግሞ አንድ ጋዜጠኛ ወጣች አልወጣች ኢቢኤስ እኮ ትልቅ ተቋም ነው፣ ያሉት ሌሎች ጋዜጠኞች ጋር መቀጠል ይችላል፣ ምንድነው ይሄ ሁሉ ጫጫታ ያሉ አልጠፉም ነበር። ቢሆንም ግን ጣቢያው ምንም ሳይበግረው ተወዳጅነትን ይዞ የዘለቀ በሌሎች አዳዲስና ነባር ጋዜጠኞች ታጅቦ ስራውን ቀጥሏል። ኢቢኤስ ሁላችንም እንደምናውቀው ከሆነ ጊዜ ወዲህ ጋዜጠኛ የማይበረክትለት ቤት ሆኗል። ብዙ ጋዜጠኞቹ በተለያዩ ምክንያቶች እየለቀቁበት ይገኛል። ከዚህም መካከል ራኬብ አለማየሁ፣ ናፍቆት ትዕግስቱ እንዲሁም ሊያ ከነባለቤቷ ተጠቃሾቹ ናቸው። በቅርቡ ደግሞ ከፋና እጅግ ተወዳጅነትን ያተረፈችውና ጠቀም ባለ ክፍያ አስኮብልሎ ምህረት ዮሴፍን ቢያመጣም መንፈቅ እንኳን ሳትቆይ ኢቢኤስን መልቀቋ ተሰማ። በአጭር ጊዜ መልቀቋ ሲገርም ከመልቀቋ ጋር ተያይዞ ግን ስለ ኢቢኤስ የተናገረችው ነገር ብዙዎችን አነጋግሯል። ኢቢኤስ ውስጥ መስራት ካለቃ ጋር መሞዳሞድ ያስፈልጋል የሚል ሀሳብ ሰንዝራለች። በዚህም ሀሳብ ብዙዎችን ሲያነጋግር ቆይቷል። ታዲያም ለዛሬ ወደ ዋናው ጉዳያችን ስንመለስ መቅደስ ደበሳይ ፍርድ ቤት መቆሟ ተሰምቷል። ለምን ፍርድ ቤት ቀረበች? ምን አጋጥሟት ነው? የብዙዎች ጥያቄ ነው። ምንስ ወንጀል ሰርታ ነው ፍርድ ቤት የቆመችው የሚለው ለብዙዎች ጥያቄንም ፈጥሯል። ለዚህም ምላሽ ኢቢኤስ ቲቪ በነበረችበት ጊዜ አዲስ ምዕራፍ በተሰኘው ፕሮግራም መሆኑን አውቀናል። ይህንን ጉዳይ ዘሀበሻ እንዲህ ሲል አትቶታል። ኢቢኤስ ቲቪ አዲስ ምዕራፍ በተሰኘው ፕሮግራም ላይ በቀረበ ታሪክ ምክንያት
ክስ የተመሰረተባቸውን ግለሰቦች ጉዳይ የሚመለከተው ፍርድ ቤት የቀድሞ የፕሮግራም አቅራቢ መቅደስ ደበሳይን በምስክርነት ሰምቷል። በመሆኑም መቅደስ ደበሳይ ለፖሊስ በሰጠችው ቃልና ለፍርድ ቤት የሰጠችው ቃል መካከል ልዩነት በመታየቱ ምክንያት በአቃቤ ሕግ በኩል ጠንካራ ተቃውሞና ማስጠንቀቂያ እንደደረሰባት ይታወቃል። የጉዳዩ መነሻ የሆነው ብርቱካን ተመስገን የተባለች የዩኒቨርሲቲ ተማሪ የደረሰባት በደል ነው ስትል ፕሮግራሙ ላይ መናገሯን ተከትሎ የተፈጠረ ነው በሚል በፕሮግራሙ ዝግጅት ላይ የተሳተፉ ግለሰቦች የሐሰት ወሬን በማሰራጨት ክስ ተመስርቶባቸው ጉዳያቸው በፍርድ ቤት እየታየ ይገኛል። በዚህም የክስ መዝገብ አቃቤ ሕግ ምስክሮቹን ሲያሰማ የቆየ ሲሆን በመጀመሪያው ሉላ ገዙ ዘወትር ደሳለኝ ምስክርነታቸውን የሰጡ ሲሆን ከዛም የመቅደስ ደበሳይ ተራ ነበር። በአንድ ዳኛ የህይወት ህልፈት ምክንያት ችሎቱ ሳይቆም ቀርቷል። ከዛም በሌላ ችሎት ምስክርነቷን ስትሰጥ በፖሊስ ምርመራ ወቅት ከሰጠችው ቃል ጋር የሚቃረን ሐሳብ ፍርድ ቤት ማቅረቧን ተከትሎ አቃቤ ሕግ ተቃውሟል። አቃቤ ሕግ መቅደስን ለፖሊስ የሰጠችውን ቃል ለፍርድ ቤትም እንድትሰጥና ይህንን ካላደረገች ደግሞ በሐሰት ምስክርነት ወንጀል ልትጠየቅና ለእስር ልትዳረግ እንደምትችል ለችሎቱ አስረድቷል። ታዲያ መቅደስ ደበሳይ ዳግም በችሎቱ በቀረበችበት ጊዜ ቀደም ሲል ለፖሊስ ሰጣው ከነበረበት የምርመራ ቃል ጋር የሚጣረስ በመሆኑ ክስ ተመስርቶባታል። በዚህም መቅደስ ደበሳይ የእስር ውሳኔ ተላልፎባታል። ጉዳዩን በይግባኝ እየጠየቀች ትገኛለች። ታዲያም ከሰሞኑ የተወዳጁ ነጻነት ወርቅነህ የህይወት ህልፈትን ተከትሎ መቅደስ ደበሳይ አሳዛኝ የሆነ ድርጊት ፈጽማለች። መቅደስ በስክሪንና ከስክሪን ጀርባ ፍጹም የተለየች ሰው እንደሆነች እጅግ በጣም አስመሳይ ናት የሚሏት እየተበራከቱ ይገኛሉ። ይሄ ድርጊቷ የተገለጸው ኢቢኤስ ከለቀቀች በኋላ እንደሆነ እየተነገረ ይገኛል። ካለመታወቅ ወደ መታወቅ ከታክሲ መጋፋት እስከ ውድ መኪና መንዳት ያደረሳትን እየተማረች እንድታድግ ጥሩ ክፍያ እየከፈላት ለኢቢኤስ ቢሆን አልተመለሰችም እየተባለች ይገኛል። መቅደስ ከኢቢኤስ የወጣችው ኢቢኤስ ውስጥ ሆና ያላገኘቻቸውን ጥቅማ ጥቅሞች ከኢቢኤስ ወጥታ ለማግኘት ስትል ያቀደችው እቅድ አልሳካ ሲላትና በኢቢኤስ ያወቀቻቸው ሰዎችና ተቋማት ስትለቅ ፊት ሲነሷት እንደደነገጠችና ከዛም ከኢቢኤስ እንዴት እንደተገፋችና በደል የደረሰባት አስመስላ ወደ አባይ ቲቪ እያለቀሰች መምጣቷ ብዙዎችን ያስገረመ ድርጊት እንደነበር የሚታወቅ ነው። በዚህ ብቻ አላቆመችም። ከኤዲተር እስከ ስክሪፕት ራይተር ድረስ ሙያ ያላቸውን ሰዎች እያስኮበለለች እንደምትወጣና መቅደስ ከኢቢኤስ ከወጣች በኋላ ኢቢኤስ ላይ በተደጋጋሚ አላስፈላጊ የሆኑ ነገሮችን እያደረገች እንደሆነ ተሰምቷል። በዚህም ድርጊቷ ኢቢኤስ ቲቪ በተደጋጋሚ ማስጠንቀቂያ ቢሰጣትም ልትመለስ ግን አልቻለችም። ስለዚህም ኢቢኤስ ቲቪ ወደ መጨረሻ እርምጃው በመራመድ በስም ማጥፋት ወንጀል ክስ መስርቶባታል። መቅደስ ደበሳይ አቅም ያላት ጋዜጠኛ ሆኖ ሳለ ተራ ዩቲዩበር ሆና አላስፈላጊ ነገሮችን እየሰራች ክብሯንና ዝናዋን እያጣች እንደሆነ ሁሉም ሰው ተስማምቶ የሚወዳት የነበረችው መቅደስ ደበሳይ አሁን የለችም ሲል የተናገረው በኤፍቢ የምናውቀው ናትናኤል መኮንን ሲሆን ዘለግ ባለ ሐሳቡ ኢቢኤስ አመድ አፋሹ በሚል አርዕስቱ አስነብቧል። መቅደስ እጅግ አስመሳይና ራስ ወዳድ እንደሆነችና በሰውም ባና ሐዘን ገንዘብ ለመስራት የሞከረችው ነጻነት ከማለፉ ገነትም ይህንን ተግባር ከመፈጸሟ ቀደም ብሎ ነው። የሙያ አባቴ እያለች የምትጠራው አስፋው መሸሻ በዩቲዩብ ቻናሏ ከሱ ጋር የሚገናኙ ሐሳቦችን ስትሰራ ከራርማለች። በመጨረሻም አስፋውን የሚመስል ሰው አመጣው ብላ ከአስፋው ወንድም ጋር በመስራት ከአስፋው እናት ጋር ይዛቸው በመሄድ ልጅውን የሚመስል ሰው ስትል ይዛ ቀርባለች። እኒህም እናት የልጃቸው ሐዘን ተቀስቅሶባቸው እሪታቸውን አቀለጡት። በዚህም የአስፋው ልጅ በአያቴ አትነግዱባት ሲል በሐዘንና በለቅሶ ቅሬታውን አሰማ። በዚህም መቅደስ ደበሳይ በርካታ ወቀሳና ትችትም ደርሶባታል። እጅግ የተወደዳችሁና የተከበራችሁ በአገር ውስጥም በውጭም የምትገኙ ውድ የጉድ ሾው ቤተሰቦቻችን ቻናላችን አዝናኝ፣ አስተማሪ፣ ያልተዳሰሱ ወቅታዊ ክንውኖችን ለእናንተ ውድ ቤተሰቦች የሚያደርስ ቻናላችን ነው። ተቀዳሚ ምርጫችሁ ስላደረጋችሁን እያመሰገንሁ በያላችሁበት ሰላማችሁ እንዲበዛ እየተመኘው ለዛሬ የነበረኝን መረጃ እዚህ ጋር አበቃው።